በሌጎስ አየር ማረፊያ በሚገኘው የአውሮፕላን ጋራጅ ውስጥ ድምጻቸውን ያጠፉ ኢንጂነሮች ቡድን በተሽከርካሪ ጠረጴዛ ላይ የተቀመጠን ብርማ ቀለም ያለው የጀት ሞተርን ከበው ቆመዋል። ቀይ የመፍቻ መሳሪያዎችን የያዘ ሳጥንም ካጠገቡ ተቀምጧል። ግድግዳው ላይ ያለው ሰዓትም ሲጮህ ይሰማል። ጥቁር ሰማያዊ ሱፍ የለበሰ ቢሊኒየር ሰዓቱን በድጋሚ ቼክ አደረገ። ኢንጂነሮቹም ላባቸውን ጠረጉ። ዘበኞቹም በሩን እየጠበቁ ነው። ከዛም አንድ በግልጽ የሚሰማ ድምጽ ጩኸቱን አቋርጦ ወደ ጋራጁ ደረሰ። ከፈቀዳችሁልኝ እኔ አስተካክለዋለሁ የሚል ነበር ድምጹ። ወደ ተከፈተው የአውሮፕላኑ ጋራጅ በር የሁሉም ጭንቅላት ዞረ። አንዲት የተበጣጠቀ ጋዋን የለበሰች ጸጉሯ በነፋስና ሙቀቱ የተመሰቃቀለ አቧራ የጠጣች ወጣት ሴት ቆማለች። ምግብ እየዘለለ እንደሚኖር ሰው በጣም ከሲታ ናት። ግራስ ጣቶቿን አጠልሽተውታል። አይኖቿ ብሩህና የተረጋጉ ናቸው። አተኩረው የሚያዩትም የጀቱን ሞተር ብቻ ነው። በክፍሉ ውስጥ የሰፈነውን ውጥረት ሳቃቸው በተነው። እየቀለድሽ ነው ሲል ኢንጂነር ሳም በከፊል ደክሞትና በከፊል ፈገግ እያለ ጠየቃት። ሳም የጀት ሞተሮችን በመጠገንና በማደስ የታወቀ ኢንጂነር ሲሆን ለ20 ዓመታት ያህልም በግል ጀቶች ላይ ሰርቷል። ለ6 ሰዓታት ያህል እየሰራንበት ነበረ ሲል አንዱ የእርሱ ኢንጂነር ጭንቅላቱን ነቀነቀ። ማን ነው ያስገባት? ጠባቂ ሲል ሌላኛው ተጠራ። እባክን ከዚህ አስወጣት። ሁለት ጠባቂዎች ወደፊት መጡ። ከመቀጠላችን በፊት ውድ ተመልካቾቻችን እስቲ ከየት ሆናችሁ እየተመለከታችሁን እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንቀጥል። ጥቁር ሰማያዊ ሱፍ የለበሰው ሰው አንድሪው ጃኮብስ ይባላል። ውጭ የቆመው የስሊክ ቦምባርዲየር ቻሌንጀር ጄት ባለቤት ሲሆን ቢሊኒየርና የአንድ ትልቅ ድርጅትም ሲኢኦ ነው። ይህ ሰው እጁን አነሳ። አቁሙ አለ። ድምፁ የተረጋጋ ግን ደግሞ ጠንካራ ነው። እኔ በተሰማራሁበት የሥራ ዘርፍ ብዙ ያልተለመዱ ነገሮችን አይቻለሁ። ወጣቲቷ እመቤት እንድትናገር ፍቀዱላት። ጠባቂዎቹ ባሉበት ቀጥ ብለው ቆሙ። ልጅቷ አንድ ተጨማሪ እርምጃ ወደፊት መጣች። ጌታዬ አለች። አይኖቿ አሁንም ከሞተሩ ላይ አልተነቀሉም። ቡድኖችህ አውሮፕላኑ በሚያርፍ ጊዜ ያልተለመደ ድምፅ ያወጣል ሲሉ ሰምቻለሁ። ልክ እንደ ፊሽካ ያለ። ከዛም ሞተሩ ይርገበገባል። ከተዘጋም በኋላ በአግባቡ አይሽከረከርም። መመልከት እችላለሁ? ሳም በአግራሞት አፉን ከፈተ። አሁን በትክክል ያጋጠመን ችግር አንቺ ያልሽው ነው። አንድሪው ፊቷን አጠናት። የአውሮፕላን ጋራዡ ከሩቅ በሚሰሙ የጄኔሬተሮች ድምፅ ተሞልቷል። እንደዚሁም በጀት ነዳጆች የሚሰነፍጥ ጠረን ዙሪያው ተከቧል። ጓንቱን ስጧት አለ አንድሪው። ድንጋጤ በቡድኑ መሃል ተስፋፋ። ጠባቂዎቹ ወደ ኋላ ፈገፈጉ። አንዱ ለልጅቱ ንጹሕ ግራጫ ጓንት ሰጣት። ጓንቶቹን ስታደርግ እጆቿ ላፍታ ያህል ተንቀጠቀጡ። በራስ መተማመን ስሜት ተሞልታ ወደ ሞተሩ አመራች። ውስጡን መረመረች። ጣቶቿንም በሴንሰሮቹ ኬብሎች ላይ በቀላሉ አላወሰች። ልክ ብረቱ ራሱ ሚስጥሩን ይነግራት ይመስል አዳመጠች። በኮምፕረሰር ክፍሉ አጠገብ ከሚገኝ ትንሽ ፓኔል ላይ አደፈጠች እና በስሱ ረጋ አድርጋ መታ መታ አደረገችው። ምን እየነካሽ እንደሆነ እንኳ ታውቂያለሽ ሲል ወጣቱ ኢንጂነር ጠየቃት። አልመለሰችለትም። የእጅ ባትሪና ትንሽ መስታወት አነሳች። ፊቷ ወደ ክፍት ፓኔሉ ቀርቧል። እዛ ጋር አለች በስሱ። ያ መጠፈሪያ ስህተት ነው። በጣም ጠብቋል። በተሳሳተ ቡርቡር ላይም ነው የገባው። ያ ነው ትንሽ አየር የሚያንጠባጥበው። እንጥብጣቢው በክብደት ስር ሲሆን እንደ ፊሽካ ያፍጫጫል። እናም እዚህ ጋር በጣቶቿ አንድ ሽቦን ተከተለች። ይህ የሴንሰር ሽቦ የኮረንቲ ማገጃው ላይ ትንሽ ስንጥቅ አለው። ከብራኬቱም ጋር ይተሻሻል። ሙቀትም ሲጨምር ለሞተሩ የተሳሳተ ነገር ይነግረዋል። ሲስተሙ ለማስተካከል ይሞክራል። ሞተሩም ድርቀት ይሰማዋል። ሳም አይኖቹን አርገበገበ። እንዴት እሱን ልንስተው ቻልን? ምክንያቱም ሁለቱም ችግሮች ስለተደባበቁ ነው አለችው። እንጥብጣቢው ድምፅ ይፈጥራል። የተበላሸው ቀጭን ሽቦ ሞተሩን እንደታመመ እንዲሆን ያደርገዋል። አንዱን ብቻ ካስተካከልከው ችግሩን አታጥፈውም። አንድሪው ቀረባት። ማስተካከል ትችያለሽ? ቀና ብላ ተመለከተችው። ከዛም የሥራ መሳሪያዎቹን አየች። ከፈቀድክልኝ። ለረጅም ሰከንዶች አይኖቹን በእርሷ ላይ ተከለባት። አርጊው አላት። የአውሮፕላን ጋራጁ ድባብ ተቀየረ። ቡድኑ ከጥርጣሬ በንቃት መከታተል ተለወጠ። የልጅቷ እጆች በፍጥነትና በጽዳት ተንቀሳቀሱ። መጠፈሪያውን አላላችው። መልሳም በትክክለኛው ቡርቡር ውስጥ አስገባችው። ከዛም አጥብቃ አሰረችው። አስተካክላና ቆርጣ በድጋሚ የሴንሰር ሽቦውን ጠቀለለችው። ከዛም በላዩ ላይ ሽፋን አደረገች። ከብረት ብራኬቱ አረቃም አሰረችው። በድጋሚ እርስ በርሱ እንዳይተሻሽ ለማድረግ ዙሪያውንም አጽድታ 2 ጊዜ ቼክ አደረገች። ከዛም ለሶስተኛ ጊዜ አንድ ዘፋኝ የሆነ ሰው ዘፈንን የሚያውቀውን ያህል እርሷም ስለ ሞተር እያንዳንዱን ነገር እንደሚያውቅ ሰው ነበር አሰራሯ። ሳም ወደፊት አሰገገ። አፉን ከፍቷል። መሪ ኢንጂነሩ እንዲህ ሲል አንሾካሾከ። ቦስ፣ አለቃ ልክ ልትሆን ትችላለች።
ሰዓት ሲል አንድሪው ሰዓቱን ሳይመለከት ጠየቀ። 17 ደቂቃ ሲል የሆነ ሰው መለሰለት። ልጅቷ ቀና አለች። ላቧ ግንባሯ ላይ ችፍችፍ ብሏል። ጓንቷን አውልቃ በጥንቃቄ አስቀመጠች። ጨርሻለሁ አለች። ዝምታ ሰፈነ። ሳም ዝግ እያለ ተነፈሰ። እንሞክረዋለን አለ። የጸና ለመምሰል እየሞከረ ግን ድምፁ ተለውጧል። አሁን በድምፁ ውስጥ ክብር ነበረ። አንድሪው በእሽታ ወዲያውኑ ጭንቅላቱን ነቀነቀ። አንቀሳቅሱት አለ። ቡድኑ በፍጥነት ተንቀሳቀሰ። ሞተሩ ድምፅ አሰምቶ ተነሳ። እናም በተወለወለው ወለል ላይ ተሽከረከረ። ኬብሎቹ ተገናኙ። የሴፍቲ ምልክቶች አበሩ። ቡድኑ አጭር ግን ጥንቁቅ ቃላቶችን ተናገረ። ልጅቷ ወደ ኋላ ሄዳ ቆማለች። እጆቿን አነባብራለች። ሁሉንም ነገር እያየች ነው። ሰዎች ከጠሯት ለመሄድ ዝግጁ በመሆን ማነሽ አንቺ ሲል አንድሪው ረጋ ብሎ ጠየቃት። ካጠገቧ እየቆመ ለመናገር አፏን ከፈተችና ዘጋችው። አይኖቿ አንጸባረቁ፣ ግን ጨፍና እርጥበቶቹን አስወገደቻቸው። ሙከራው ስኬታማ ከሆነ አለች በለሆሳስ ድምፅ ስሜን እነግርሃለሁ። ላፍታ ያህል ልቡ እየመታ ጢኖ ተመለከታት። ከዛም በእሽታ ራሱን ነቀነቀ። ሳምና ቡድኑ ምርመራቸውን ጨረሱ። አንድሪው ሳም ቀና ብሎ ተመልክቶ አውራ ጣቱን አነሳለት። አንድሪውም ለምልክቱ ምላሽ በመስጠት ራሱ ወደ መቆጣጠሪያ ጋሪው ጋር ሄደ። እጆቹን በማንቀሳቀሻዎቹ ላይ አኖረ። ግን ቆም አለና ልጅቷን ተመለከታት። ቀጥ ብላ ቆማለች። ነፋሱ የፀጉሯን ዘለላ እያነሳው ነበረ። በአይኖቿ ላይ አንዳች ኃይለኛና ጸጥተኛ ነገር ይነበባል። ለመጥፋት እምቢ እንዳለ የእሳት ነበልባል አይነት ነገር። ሁላችሁም ግልጽ ነው ሲል ሳም ተጣራ። ዘንጎቹ በድጋሚ ተመረመሩ። መስመሮቹ ግልጽ ነበሩ። ሁለት ሜካኒኮች ደህንነቱ ወደ ተጠበቀ ቦታ ተንቀሳቀሱ። የማስጠንቀቂያው ማብራት መዞር ጀመረ። በቻሌንጀሩ ነጭ ክንፍ ላይ ቀይ መብራት አንቦገቦገ። መላው ሌጎስ ከእነሱ ጋር ትንፋሹን ስቦ የያዘ ይመስል የኤርፖርቱ አየር ሳሳ። አንድሪው አውራ ጣቱን በማስነሻው ላይ አኖረ። በጋራጁ ውስጥ ያለው የግድግዳ ሰዓት አንዴ ቆጠረ። የቁርቆራ ያህል ጎላ ባለ ድምፅ በመጮህ ይኸው አለ። ቁልፉን ተጫነው። በሞተሩ ዙሪያ ያለው ዓለም ሕይወት ዘራበት። ዝቅ ያለ ጩኸት በፍጥነት መነሳት ጀመረ። በትንሽ ስክሪን ላይ ቁጥሮች ታዩ። ከዛም አስደንጋጭ የሆነ ድምፅ ተሰማ። የሳም ጭንቅላት ወደ ፓኔሉ ዞረ። አንድ ቀይ መብራት አበራ። ድምፁም ተርገበገበ። የሁሉም ሰው ፊት የተቀደደ ቀሚስ ለብሳ ወደ ቆመችው ሴት ዞረ። አንድ እርምጃ ወደፊት ሄደች። አይኖቿ ሞተሩ ላይ ተሰክተዋል። ቆይ አዳምጡ ለማለት የፈለገች ይመስል እጇን አነሳች። በጋራጁ ውስጥ ያለው እያንዳንዱ ሜካኒክ፣ እያንዳንዱ ኢንጂነር፣ እያንዳንዱ ጠባቂ፣ አንድሪው ጃኮብስ ራሱ እንኳ ሞተሩ ወደ ህይወት አጓርቶ ሲገባ ወይም እንደ በፊቱ ታንቆ ሲቀር ለማየት ጠበቁ። የማስጠንቀቂያ ማብራቱ ቀይ አበራ። በብረታማ አካሉ ላይ ደብዛዛ ብርሃን ፈነጠቀ። የጄቱ ሞተር ድምፅ አመነታ። ከፍ ዝቅ እያለ በመስራትና በሞት መሃል እንደተያዘ ሁሉ። ኦሊቪያ ምንም እንኳ ስሟን ማንም እስካሁን የሚያውቀው ባይኖርም እጇን አነስታ ቆመች። ድምጿ በድንጋጤው መሃል አስተጋባ። እንዳትዘጋው፣ አሁን አይሆንም፣ በጥንቃቄ አዳምጡ አለች። ሳም ተቆጣ። እብድ ነሽ እንዴ? የማስጠንቀቂያ ማብራት ማለት እኮ አደጋ ማለት ነው። በዚህ የምንቀጥል ከሆነ ዋና ክፍሉን ልንጎዳው እንችላለን። ዋና ክፍሉ አይደለም ስትል ጠበቅ ባለ የድምፅ ቅላጼ አቋረጠችው። ሴንሰሩ ራሱን እያደሰ ነው። በድጋሚ የኤሌክትሪክ መስመሩን አድሼው ስለነበረ ሲስተሙ ትክክለኛውን ንባብ ለመቀጠል ጊዜ ይፈልጋል። ቃላቶቿ ሁሉንም ያስደነገጠ መረጋጋት ይዟል። የአንድሪው ስል አይኖች በሳምና በወጣቷ ልጅ መሃል ተመላለሰ። አንድ ሰው በአዛዥነት ስሜት ሲያወራ ለማወቅ ረጅም ጊዜ ያህል ያስተዳደረው $1 ቢሊዮን ካምፓኒው ልምድ በቂው ነበር። እርሷም በዛ መንገድ ነበር ያወራቸው። እንዲያስ ቆይ ሲል አንድሪው አዘዘ። ድምፁ ጥርጣሬዎችን ሁሉ ጸጥ ረጭ እንዲል አደረገ። የተርባይኑ ለቅሶ የመሰለ ጩኸት እየቀነሰ ሄደ። ቀይ የማስጠንቀቂያ ማብራቱም ተርገበገበ። አንዴ፣ ሁለቴ፣ ከዛም ወደ አረንጓዴነት ተቀየረ። በጋራጅ ውስጥ የሲቃና የጩኸት ድምፅ ተሰማ። የሞተሩ ጩኸት ወደ ተረጋጋና ኃይለኛ ወደሆነ ፍጥነት ያለው ድምፅ ተቀየረ። ወደ ፍጽምና ድምፅ። የቻሌንጀር ጄት ሞተር በድጋሚ ሕይወት ዘራበት። ሳም እየተንገዳገደ ወደ ኋላ ተመለሰ። ፊቱ ገረጣ። አንዱ ኢንጂነር መፍቻውን ጣለው፣ ሌላኛው በትንፋሹ ውስጥ አጉረመረመ። ሊሆን አይችልም ሲል የአንድሪው ከንፈር ተከፈተ። ባለማመን አይኖቹም ተበለጠጡ። ለ6 ሰዓታት ያህል አሉ የተባሉ ምርጥ ሰዎቹ ከዚህ ማሽን ጋር እያላባቸው እየተራገሙና እየወደቁ ሲታገሉ ነበር የቆዩት። እናም አሁን በ20 ደቂቃ ውስጥ እቺ ቤት የሌላት በረንዳ ዳሪ ሴት፣ እቺ የተቀደደ ልብስ ያደፈ ቀሚስ የለበሰች እንግዳ ሴት ማናቸውም ማድረግ ያልቻሉትን አደረገችው። ቀስ እያለ ፊቱን ወደ እርሷ አዞረ። ስምሽ ማን ነው? ድምፁ የሹክሹክታ ያህል ቀንሶ ነበረ። ነገር ግን ጋራጁ የነጎድጓድ ያህል ነበር የተሸከመው። ልጅቷ ምራቋን በግድ ዋጠችው። በአይኖቿም ላይ እንባ አቆረ። ግን ቀጥ ብላ ቆማለች። ስሜ ኦሊቪያ ዊሊያምስ ይባላል። ስሟ ለብዙዎቹ ኢንጂነሮች የሚያውቁት አይደለም። ነገር ግን ሳም በሆነ ነገር እንደተመታ ሰው ክው አለ። ዊሊያምስ ሲል ተነፈሰ።
ከናይጄሪያ የኤሮስፔስ ዩኒቨርሲቲ ከክፍልሽ አንደኛ የምትወጪው አንቺ እርሷ ነሽ? ጉርምርምታዎች በጋራጁ ውስጥ ተሰሙ። ሁሉም ታሪኩን ሰምተዋል። ፕሮፌሰሮቿን የምታስደምመው ባለተሰጥኦዋ ልጅ በኤሮስፔስ ኢንዱስትሪ ውስጥ ለታላቅነት ዕጣ ፈንታ ያጨቻት፣ ከዛም ለረጅም ጊዜ ያህል ድራሿ ጠፍቶ የነበረችዋ ሴት መሬት የዋጠቻት ይመስል ከ2 ዓመት በፊት ተሰውራ ቀረች። የአንድሪው የአይን ፍጥጫ ከእርሷ ፊት ላይ አልተነቀለም። አብራሪልን አለ ረጋ ብሎ። አሁንም እየተሽከረከረ ካለው ሞተር ፊት ቆማ ስትናገር የኦሊቪያ ድምፅ እየተሰባበረ ነበረ። ከ2 ዓመት በፊት አባቴ አንድ ቀን ጠዋት ከእንቅልፉ ነቅቶ ሁለተኛ ሚስት ሊያገባ መሆኑን ነገረን። እናቴ ይህንን መሸከም አልቻለችም። ምግቡን መረዘችው። እርሱ በልቶ ሲወድቅ እርሷም ያንኑ ምግብ በልታ እርሱ ሲክዳት ቆማ ከምታይ ይልቅ አብራው ቢሞቱ እንደምትመርጥ ነግራው ሞተች። ድምጿ እየተንቀጠቀጠ ታሪኳን ቀጠለች። ብቸኛ ልጃቸው እኔ ብቻ ነበርኩ። 20 ዓመቴ ነበረ። ትምህርቴን ጨርሼ ከወጣው ገና ጥቂት ወራቶች ብቻ ነበሩ። እናም ደግሞ በዓለም ላይ ምርጥ ከተባለው የኤሮስፔስ ድርጅቶች ውስጥ አንዱ በሆነው ድርጅት ውስጥ የህልሜን ስራ ለመጀመር እየተዘጋጀው ነበረ። ነገር ግን ሁለቱም አይኔ ፊት ሲሞቱ ስመለከት ተሰበርኩ። ህይወትን መጋፈጥ አልቻልኩም። የሥራ ቃለ መጠየቁን ሰረዝኩ። ስልኬንም ወረወርኩ። ሙሉ በሙሉ ራሴን እስካጣው ድረስም ዞርኩ። መጨረሻዬም ጎዳና ላይ መውደቅና ለመኖር መለመን ሆነ። ጋራጁ ጸጥ አለ። ከሞተሩ የሚል ድምፅ ውጭ የሚሰማ አልነበረም። ሳም እንኳ ጭንቅላቱን ደፋ። ከደቂቃዎች በፊት እንዴት ሲያፌዝባት እንደነበረ አስታውሶ በማፈር የኦሊቪያ አይኖች በእንባ ተቃጠሉ። ነገር ግን በየቀኑ በዚህ የጥገና ማዕከል ሳልፍ በአጥሩ አሻግሬ አፍጥጬ እየተመለከትኩ ያጣሁትን የወደፊት ህይወቴን አስታውሳለሁ። እናም ዛሬ ድምፃችሁን ስሰማና ሁላችሁም ምን ያህል እርዳታ እንዳስፈለጋችሁ ሳይ አንዴ እንድሞክር እንድትፈቅዱልኝ አሰብኩ። ወርውራችሁ ልታስወጡኝ እንደምትችሉ ባውቅም፣ ሰዎች እንደሚስቁብኝ ባውቅም ቢያንስ ህልሜን አሁንም ውስጥ የተቆልፎ እያለ ይዤው አልሞትም በማለት ቆርጬ መጣሁ። የአንድሪው ጉሮሮ ደረቀ። በዓመታት ውስጥ ለመጀመሪያ ጊዜ እንባ አይኖቹን አስፈራራው። የቦርድ ክፍሎችን፣ ኮንትራክቶችንና ቁጥሮችን የለመደ ሰው ነው። ሆኖም የዚች ሴት ታማኝነት ከየትኛውም ንግግር በበለጠ በጥልቀት ውስጡን በሳው። የሳም ድምፅ ተሰባበረ። አንቺ አድነሽዋል። ውጭ እያንጸባረቀ ወደ ቆመው የአንድሪው ቻሌንጀር ጄት በጣቱ እየጠቆመ አይሳካልንም ነበረ። አንድሪው የበለጠ ቀረባት። እጆቹን ቀስ አድርጎ በኦሊቪያ ትከሻ ላይ አኖረው። የኔን ሞተር ብቻ አይደለም ያስተካከልሽው፣ ሁለተኛ ዕድል መስጠት ለምን አስፈላጊ እንደሆነም አስታውሰሽኛል። ወደ ተሰበሰቡት ሰዎች ፊቱን አዞረ። ሁላችሁም አይታችኋል። ይህንን ቅጽበት አስታውሱ። ድምፁ በአዛዥነት ቃና ተሞልቷል። ታላቅነት የመልክና የአለባበስ ጉዳይ አይደለም፣ የማዕረግ የመጠሪያም ጉዳይ አይደለም፣ የእውነት የችሎታና የልብ ጉዳይ እንጂ። እናም ዛሬ ይህች ወጣት ሴት ሶስቱም እንዳላት አሳይተናለች አለ። ኦሊቪያ ተንቀጠቀጠች። ታጎንብስ ወይስ ወደ ኋላ ትሄድ እርግጠኛ አልነበረችም። ግን አንድሪው ንግግሩን አልጨረሰም ነበር። ኦሊቪያ ዊሊያምስ ሲላወጀ ከዚች ቅጽበት ጀምሮ በድጋሚ ምግብ ስጡኝ ብለሽ አትለምኝም። በእነዚህ ጎዳናዎች ላይ በድጋሚ ቤት የሌለው ሰው ሆነሽ አትጓዥም። እኔ በግሌ ዓለም ማንነትሽን እንዲያውቀው አደርጋለሁ። በኢንጂነሮቹ መሃል የሲቃ ድምፅና ጭብጨባው አስተጋባ። ሳም ራሱ አጨበጨበ። ምንም እንኳን አይኑ ላይ ያቀረሩት እንባዎቹ እይታውን ቢጋርዱትም ኦሊቪያ አፏን በእጇ ሸፍና ያዘች። ግራ ተጋብታለች። ለመጀመሪያ ጊዜ በዓመታት ውስጥ ተስፋ ጨካኝ ትውስታ ሳይመስላት ያለፈበት ቅጽበት ነበረ። ተጨባጭ ሐቅ መሆኑ ተሰማት። አንድሪው ሰዓቱን ተመለከተ። በ6 ሰዓት ውስጥ ሎንደን መድረስ አለብኝ። ወደዛም ደግሞ ያላንቺ አልሄድም። አይኖቿ በአግራሞት ሰፉ። ጌታዬ፣ ጄቴን አስተካክለሻል። አብረሽኝ ትበሪያለሽ። ጋራጁ በድጋሚ በጭብጨባ ቀለጠ። ሳም ለቡድኖቹ አንሾካሾከ። ባዳነችው ጄት ወደ ሎንደን ልትሄድ ነው አለ። ከደቂቃ በኋላ ኦሊቪያ ከጋራጁ ውጭ በተወለወለው የጄት አካል ምስሏን እያየች ቆመች። ለመጀመሪያ ጊዜ ለማኝ ሳትሆን ሁልጊዜም መሆን የነበረባትን ሰው ሆና ራሷን አየች። ነገር ግን ቀዝቃዛውን ብረት እንደነካች ልቧ በፍርሃት ሮጠባት። ይህ የእውነት ሊሆን ይችላል ወይስ ሁሉም ልክ እንደ ህልም ታይቶ ይጠፋል? ከኋላዋ የአንድሪው ድምፅ ዝምታውን ሰበረ። ተዘጋጂ፣ ዓለም ስምሽን ሊያውቀው ነው። ኦሊቪያ ወደ ግል ጄቱ የሚያስገባውን ደረጃ መውጣት እንደጀመረች ማናቸውም ታሪኳ ገና መጀመሩ መሆኑን አላወቁም ነበር። የቻሌንጀር ጄት ክፍሉ ልክ እንደ ተንሳፋፊ ቤተ መንግስት ያብለጨልጫል። ክሬም የመሰሉ ከቆዳ የተሰሩ መቀመጫዎች እንከን የለሽ በሆነ ዲዛይን ተቀርጸው ከፊታቸው ካለ የተወለወለ የእንጨት ጠረጴዛ ኋላ ተቀምጠዋል። ኦሊቪያ ከመስኮቱ አጠገብ ኩስምን ብላ ተቀምጣለች። የተቀደደው ልብሷና የተንጨባረረው ፀጉሯ በዚህ የሀብት ዓለም ውስጥ ያለ ቦታዋ የገባች አስመስሏታል። አይኖቿን ውጭ ወዳለው ማኮብኮቢያ ሜዳ ላይ ተክላለች። ልትቆጣጠረው ካልቻለችው እንባዋ ጋር እየታገለች ነው። በሩ ተዘጋ። ሞተሮቹ አጓሩ። ጀቱ ወደፊት ተወረወረ።
ኦሊቪያ እንደዚህ ባለ አውሮፕላን ውስጥ እንደምትቀመጥ በአንድ ወቅት ታልም ነበረ፣ ሕይወት ትርጉም ይሰጣት በነበረ ጊዜ። ነገር ግን ራሷ ባተረፈችው ማሽን ላይ እንሳፈፋለሁ ብላ አስበው አታውቅም። ከእርሷ አጠገብ አንድሪው ጃኮብስ ዓለምን እንደሚያዝ ሰው ባለ እርጋታ ደገፍ ብሎ ተቀምጧል። ነገር ግን አይኖቹ ከኦሊቪያ ላይ ተነቅለው አያውቁም። አንድ የታሪክ ተመራማሪ ብርቅ የተረሳ መጽሐፍን በሚያጠናበት መንገድ አጤናት። በጄቴ ላይ የሰራሽው ስራ ልክ ይህንን ስራ ለመስራት እንደተፈጠረ አይነት ሰው ነው አለ አንድሪው በመጨረሻ። እውነቱን ንገሪኝ፣ የት ነው የሰለጠንሽው ሲል ጠየቃት። ኦሊቪያ ምራቋን ዋጠች። በናይጄሪያ የኤሮስፔስ ዩኒቨርሲቲ ነው ጌታዬ። ከክፍሌ አንደኛ ሆኜ ነው የተመረኩት። በአውሮፕላን ጥገና በከፍተኛ ልዩነት ነጥብ የተመረኩ የመጀመሪያዋ ሴት ተማሪ ነኝ። አንድሪው ቅንድቡን ከፍ አደረገ። ሆኖም ግን አሁን የተቀደደ ልብስ ለብሰሽና ርቦሽ ነው ያለሽው። ፊቷ በህፍረት ተቃጠለ። ሕይወት አጎሳቁላኛለች። ወላጆቼ ከሞቱ በኋላ ምንም ነገር ስሜት አልሰጠኝም። የመታገል ስሜቴን አጣሁ። አንድሪው ካጠገቡ ወዳለው ክፍል እጁን ዘርግቶ አንድ ሳጥን አወጣና መሃላቸው ላይ ባለው ጠረጴዛ ላይ አስቀመጠው። ክፈችው አላት። ኦሊቪያ መነታች። ከዛም ሊዱን አነሳችው። በውስጡ የወርቅ አምባር አለ። ቀለል ያለ ግን የሚያንጸባርቅ ኤጄ የሚሉ መነሻ ፊደሎች ተጽፈውበታል። ከንፈሯ ተለያየ። ጌታዬ እኔ ስትል አንድሪው እጁን አነሳ። ይህ አምባር የሟቿ ሚስቴ ነበረ። የወደቁ ሰዎችን በማንሳት ታምን ነበረ። ዛሬ ላንቺ ሰጥሻለሁ፣ ምክንያቱም አንቺ በጎዳና ላይ ለመኖር የተፈጠርሽ ነሽ ብዬ ስለማላምን። አንቺ ለመምራት የተፈጠርሽ ነሽ አላት። እንባ የኦሊቪያን አይኖች ሞላው። መንቀሳቀስም መተንፈስም አቃታት። በሚንቀጠቀጡ እጆቿ ሳጥኑን ዘጋችው። አንድሪው ወደፊት አሰገገና ነገ ሎንደን ውስጥ የጄጄ ጄት ጥገና ስራ አስፈጻሚዎች ጋር ትተዋወቂያለሽ። በአንድ ወቅት የሥራ ዕድል ሰጥቶሽ የነበረው ካምፓኒ ኃላፊዎች ጋር። ጄቴን ያተረፈችዋ ሴት ናት ብዬ አስተዋውቅሻለሁ። እነርሱም ያዳምጡኛል። የኦሊቪያ ልብ ቀጥ አለ። ጄጄ የጄት ጥገና ከ2 ዓመት በፊት ስለዛ ቅጽበት ታልም ነበረ። ዓለሟ ከመፍረሱ በፊት ግንኙነቷን አቋርጣ የወደፊት ዕድሏን በሐዘኗ ስር ቀብራው ነበር። እናም አሁን ልክ እንደ ተአምር ተመልሶ እየመጣ ነው። ጌታዬ ቢስቁብኝስ ስትል አንሾካሾከች። የአንድሪው የቁጣ አስተያየት ተለሳለሰ። በእኔ ላይ ነዋ የሚስቁት እንደዛ ካደረጉ በአንቺ ላይ በማመኔ። ነገር ግን ይህን የሚያደርጉ አይመስለኝም። የአንቺ ስጦታ ብርቅ ነው። አውሮፕላኑ በተገቢ ከፍታው ላይ ሆኖ ተንሳፈፈ። ከዛም አስተናጋጇ መጣች። በክብርም እጅ ነሳች። እራት ተዘጋጅቷል ጌታዬ አለች። አንድሪው ወደ ኦሊቪያ እየጠቆመ ልብስ ይዘሽላት ነይ። አስተናጋጇ በክፍል ብርሃኑ የሚያብረቀርቅ ወርቃማ ገዋንና አንዳንድ የመዋቢያ ቁሳቁሶችን ይዛ መጣች። የኦሊቪያ አፍ ተከፈተ። ይለኔ ነው? አንድሪው በአዎንታ ጭንቅላቱን ነቀነቀ። የነገው ስብሰባ ላይ ቡትቶ ለብሰሽ አትገቢም። መሆን የሚገባሽን ሆነሽ ነው የምትገቢው። ለመጀመሪያ ጊዜ በዓመታት ውስጥ ኦሊቪያ በእንባዎቿ መሃል ፈገግ አለች። ወደ ክፍሉ መጸዳጃ ቤት ገብታ ለደቂቃዎች ያህል ቆየች። ስትመለስ ክፍሉ የተቀየረ ይመስላል። ጸጉሯ ጽድት ተደርጎ ታጥቦ ግርማ ሞገስ ባለው ሁኔታ ታስሯል። በክፍሉ ብርሃንም ያንጸባርቃል። ቀሚሱ ቀለል ያለ ግን ሽክ ያለ ከሰውነቷ ጋር የሚሄድ ሲሆን በትክክልላት ጎዳና ዳሪነት ወደ ንግሥትነት ቀይሯታል። አይኖቿ እንኳን አብርተዋል። ተስፋ ራሱ የወለወላቸው ይመስል። አንድሪው ተገርሞ ቆመ። ፓሪስ ውስጥ ሞዴሎችን፣ ሆሊውድ ውስጥ ሴት ተዋናዮችን፣ ሎንደን ውስጥ የቢዝነስ መሪዎችን አይቷል። ነገር ግን የዚህን ያህል ኃያል የሆነ ለውጥ በሰው ላይ አይቶ አያውቅም። እጣ ፈንታን ራሷን መስለሻል አላት። ኦሊቪያ እያፈረች ሳቀች። እጣ ፈንታ እንደሆንኩ እንኳ አይሰማኝም። በድጋሚ ራሴን የሆንኩ አይነት ስሜት ግን አድሮብኛል። እራቱ ደስ በሚል ሁኔታ አለፈ። አንድሪው ስለ ልጅነት ህልሞቿ፣ ስለ ፕሮፌሰሮቿ፣ ስለ ሞተሮች ስላሏት ፍቅር ጠየቃት። በስሜት ተሞልታ ነበር የምትዋረው። ድምጿ ልክ በውስጧ ያለው በር ተከፍቶ ሕይወት እንደዘራበት ነበረ። ኦሊቪያ፣ ይህ ጀት ሲያርፍ ምርጫ ይኖርሻል። ከዚህ ሸሽተሽ በድጋሚ መጥፋት ወይም ወደ ተወለድሽለት ሕይወት ውስጥ መግባት፣ የትኛውን ትመርጫለሽ አላት። እጆቿ መደገፊያውን ጨምቀው ያዙ። ትንፋሿ እየተንቀጠቀጠ ነው። በጎዳናዎች ላይ እየዞረች ዳቦ የለመነችባቸውን ምሽቶች አስታወሰች። የሳምን የጥገና ማዕከል አልፋ እየሄደች ስላጣቸው ሕይወት እያፈጠጠች የምታሰልፍበትን ቀናቶች አሰበች። አሁን ይህ ዕድል መጥቶላታል። ለዘላለሙ ተዘግቶ ሊቀር የሚችል በርን የከፈተላት ዕድል። ድምጿ ተንቀጠቀጠ። ነገር ግን ቃላቶቿ ጠንከር ያሉ ነበሩ። እገባበታለሁ፣ በድጋሚ አልሸሽም። የአንድሪው ከንፈር ፈገግ አለ። ጥሩ። ስለ ወላጆቿ፣ ስለ አሳዛኙ መጨረሻቸው፣ ስለ ክህደቱ፣ ስለ ስቃይ ሁሉ አሰበች። በመስኮቱ አንጋጣ ወደ ውጭ እየተመለከተች ለመጀመሪያ ጊዜ በዓመታት ውስጥ አንገቷ ላይ የተሸከመችው የሚመስላት ሰንሰለት እንደወረደላት ተሰማት። ከኋላዋ የቀሩ ጥላዎች ሆነዋል። እርሷ ወደ ብርሃን እየተጓዘች ነው። አይኖቿን ጨፍና ለራሷ ይህንን ዕድል አላባክነውም ስትል አንሾካሾከች።
ነገር ግን ኦሊቪያ ያላወቀችው ነገርና አንድሪውም እንኳ ሊገምተው ያልቻለው ነገር እጣ ፈንታ ከስራም በላይ የሆነ ነገር እንደያዘችላት ነው። አውሎ ነፋሱ ለንደን ውስጥ እየጠበቀ ነው። ምስጢሮች፣ ውሳኔዎችና በቅርቡ ህይወቷን የሚቀይሩ ሰዎች ፈጽሞ አስበው በማታውቀው መንገድ ጄቱ እየቀዘፈ በጨለማው ሰማይ ውስጥ ሲከንፍ አንድሪው ከረባቱን አስተካክሎ ኦሊቪያን እየተመለከተ ስለዚህ ሴት ተሳስቼ ቢሆንስ ባይሳካላትስ ሲል አሰበ። እናም ኦሊቪያ ጠንካራ ሆና ለመቆየት ብትሞክርም ግን በተመሳሳይ ጥያቄ ሆዷ በጭንቀት እየተገለባበጠ ነበረ። ነገ ድጋሚ ቢያጠፋኝስ ስትል በማሰብ ቻሌንጀር ጄቱ 2 ሰዎችን ይዞ የአትላንቲክን ሰማይ እየሰነጠቀ ሄዶ የሎንደን ሲቲ አየር ማረፊያን መሬት ነካ። ልክ ጎህ ቀዶ ሰማዩን ገርጣ ያለ ብርቱካናማ ቀለም እንዳለበሰው ኦሊቪያ እጆቿን አጥብቃ ጉልበቷ ላይ በማድረግ በውስጧ የተነሳውን ማዕበል ለማረጋጋት ሞከረች። የምትተነፍሰው ትንፋሽ ከበዳት። ሐሳቦቿ ሁሉ ጮሆባት። ዝግጁ መሆኗን ለአንድሪው ነግራው ነበር። አሁን ግን ጊዜው ሲደርስ ፍርሃት ጉሮሮዋን እንደ ብረት አንቆ ያዛት። አንድሪው ፍርሃቷን ልብ አለ። ከዛም ወደፊት አሰገገና ረጋ ባለ ድምፅ አስታውሺ ኦሊቪያ፣ ክህሎት ከመልክ በላይ ጎልቶ ይናገራል። ሰዎችን ለመማረክ አትሞክሪ፣ ራስሽን ብቻ ሁኚ። የሚወስዳቸው መኪና ጥቁር ቀለሙን እያንጸባረቀ መጣ። የሎንደን ሰማይ ጠቀስ ህንፃዎች በወጣችው ፀሐይ ያንጸባርቃሉ። ኦሊቪያ በመስኮት አንጋጣ ከተማውን እያየች ይህ ነው ከእንግዲህ መሮጥ መሸሽ የለም ስትል ለራሷ ነገረችው። ጠዋቱ አጋማሽ ላይ ኦሊቪያ ራሷን ከመስታወትና ከብረት የተሰራ ሰማይ ጠቀስ ህንፃ ውስጥ አገኘችው። የጄት ጥገናና እድሳት ዓለም አቀፍ መስሪያ ቤት። የቦርድ ክፍሉ ሰፊ ነው፣ ጣራውም ከፍ ያለ ነው። ግድግዳዎቹም የአውሮፕላን ክፍሎችንና ቁጥሮችን በሚያሳዩ ምስሎች ያንጸባርቃል። በረጅም ጠረጴዛ ዙሪያ ጥቁር ሱፍ የለበሱ ስራ አስፈጻሚዎች ቡድን ተቀምጠዋል። እያንዳንዳቸው መስታወትን ሊቆርጥ የሚችል ስል የፊት ገጽታን የተላበሱ ናቸው። አንዱ ከመሃላቸው ከረባቱን አስተካክሎ በቀጥታ አንድሪውን ተመለከተ። ሚስተር ጃኮብስ፣ ለዚህ ስብሰባ 6 ሰዓታቶችን ጠብቀናል። ጥሩ ምክንያት እንደሚኖር ተስፋ አደርጋለሁ አለው። የአንድሪው ድምፅ የተረጋጋና አዛዥነት ያለበት ነበር። ምክንያት አለኝ። ኦሊቪያ ዊሊያምስን ይዤላችሁ መጥቻለሁ። የቻሌንጀር ጄት ሞተርን የጠገነችው ኢንጂነር። የእናንተ ተፎካካሪዎች አልሳካላቸው ካለ በኋላ ሹክሹክታ በጠረጴዛው ዙሪያ ተስፋፋ። አንዲት ቀይ ሸሚዝ የለበሰች ሴት ግንባሯን ከፍ አደረገች። አይኖቿ ኦሊቪያን ከራስ ፀጉሯ እስከ ግርጣቷ ድረስ ተመለከታት። የተፈተነች አትመስልም አለች። ኦሊቪያ ደረቷን ተሰማት። ከመንቀጥቀጥ ልትደብቃቸው እጆቿን ወደ ኋላ አጥብቃ ያዘች። የአንድሪው የድምፅ ቅላጼ ቆጣ አለ። በምታዩ ነገር አትፍረጂ። ማድረግ የምትችለውን ነገር አይተሽ ፍረጂ። ሸበቶ ፀጉር ያለው ሰው ወደፊት አሰገገ። በጣም ደህና ሚስ ዊሊያምስ፣ ሚስተር ጃኮብስ ስላንቺ አሞካሽቶ ነው የሚያወራው። ነገር ግን በናይጄሪያ ጋራጅ ውስጥ ያለ ክህሎት በዓለም አቀፍ ደረጃ ካለ ክህሎት ጋር አንድ አይደለም። ንገሪን፣ በሞተሩ ላይ በትክክል ምንድን ያስተካከልሽው? ኦሊቪያ በጥልቀት ተነፈሰች። ይህ የእርሷ ቅጽበት ነበረ። በኮምፕሬሰር ክፍል ውስጥ ያለው መጠፈሪያ በተሳሳተ ቡርቡር ውስጥ ነበር የተገጠመው። ይህም በጫና ወይም በክብደት ስር የሚያፍጫጭ ድምፅ እንዲያወጣ ያደረገውን እንጥብጣቢ እንዲፈጠር አድርጓል። በተመሳሳይ ሁኔታ ደግሞ በሴንሰር ሽቦ ኮረንቲ መጋረጃም ላይ ስንጥቅ ነበረ። በዚህም ሽቦ ከብራኬቱ ጋር እየተሻሸ ሲስተሙን ግራ በማጋባት የሞተሩን ጉዞ ከባድ አድርጎታል። ችግሩን በራሱ ማግኘት ከባድ ነበረ። አንድ ላይ ሲሆኑ አንዱ የሌላውን መልክ ስለሚይዝ ለዛ ነው የጥገና ቡድኑ ያልተሳካለት። ስታወራ ድምጿ ተረጋግቶ ነበረ። ለስራው ያላት ስሜትና ፍቅር እየተንዠቀዠቀ እየወጣ ነበረ። ግን ሞተሮቹ ያወራሉ። ከእናንተ የሚጠበቀው ማዳመጥ ብቻ ነው። ፊሽካው ከአየሩ እንጂ ከማዕከሉ አይደለም። ከባድ ሽክርክሪትም የመጣው ከጉዳት በመነጨ ሳይሆን ከመረጃ ስህተት ነው። ሁለቱንም ማስተካከል ለማሽኑ እውነቱን መልሶ እንዲያገኝ ረዳው። ዝምታ ሰፈነ። ስራ አስፈጻሚዎቹ አፈጠጡባት። ከእነሱ መሃል አንዷ ገብስማ ፀጉር ያላት በዕድሜዋ የገፋች ሴት ፊቷን ወደፊት አሰግጋ በመማረክ ተቀመጠች። ትክክል ነው። መነጽር ያደረገው ሰውዬ ተኮሳተረ። ማንም ሰው ማንዋሉን ማስታወስ ይችላል አለ። አንድሪው ጥርሱን አንቀረጨጨ። ግን ኦሊቪያ እጇን አነሳች። እችላለሁ ስትል ጠየቀች። ቀይ ሸሚዝ የለበሰችዋ ሴት ግድግዳው ላይ ወዳለው ስክሪን ምልክት አሳየቻት። ቀጥይ። ኦሊቪያ ወደ ስክሪኑ ሄደች። የሞተሩን ክፍሎች የሚያሳይ የዲጂታል ምስል ቀስ እያለ ወደሚታይበት እጇ በመቆጣጠሪያው ላይ አንዣበበ። የተለመደ የማይሰራ አንድ ሁኔታን ስጡኝ አለች። መነጽር ያደረገው ሰውዬ ፈገግ አለ። ደፋር ነሽ ባክሽ። በጣም ጥሩ። በፍጥነት ጠየበ። ስክሪኑ ጠፍቶ ብቅ አለ። ከዛም በስክሪኑ ላይ የቁጥሮች ስብስብ ታየ። በቨርቹዋል ከሚታየው ሞተር አጠገብ የማስጠንቀቂያ ማብራት ቀይ አበራ። ኦሊቪያ ዳታውን አሰሰችው። አይኖቿ ጠበዋል። ይህ የተርባይኑም የነዳጁን መስመር አይደለም በማለት አጉረመረመች። የእርግብግቢቱ ሴንሰር ነው።
የውሸት ከፍተኛ ንባቦችን እየሰጠው ነው። ወይ ሴንሰሩ ላልቷል ወይም የካሊብሬሽን ኦፍሴት ምዘናው ተሳስቷል ብላ ጥቂት ቁልፎችን ነካች። ችግሩን ለየች። አያችሁ፣ የእርግብግቢት ፓተርኑ ከአካላዊ ጫናው ጋር አይዛመድም። ይህ የሶፍትዌር ገደል ማሚቱ ነው። ዳግም ሶፍትዌሩን ማስተካከልና ማሻሻል ችግሩን ይፈተዋል ካለች በኋላ ወደ ቦርድ ክፍሉ ፊቷን አዞረች። ተረጋግታለች። ይህ የእውነት ቢሆን ኖሮ መጀመሪያ የሞተሩን መደገፊያ ነበር የምመረምረው። ነገር ግን ሞተሩ ምንም አለመሆኑን ላረጋግጥላችሁ እችላለሁ። ቀዩ የማስጠንቀቂያ ማብራት ጠፋ። ስክሪኑም አረጋገጠ። የሴንሰሩ እድሳት ችግር ተፈቷል በማለት ክፍሉ ጸጥ አለ። ገብስማ ፀጉር ያላት ሴት ነበረች መጀመሪያ የተናገረችው። ትክክል ናት። ድምጿ ክብደት አዘል ነበረ። በጣም ትክክል ናት። መነጽር ያደረገው ሰውዬ ደገፍ አለ። ፊቱ ገርጥቷል። አንድሪው ትንሽ ፈገግታ አሳየው። አያችሁ አለ። ቀይ ሸሚዝ የለበሰችዋ ስራ አስፈጻሚ እጇን በደረቷ አደረገች። ጉብዝናዋን መካድ አንችልም፣ ግን ጉብዝና ብቻውን በቂ አይደለም። ድርጅትን ማስተዳደር ስነ ምግባር፣ የመሪነት ችሎታና ጽናት ይጠይቃል። አንድሪው ቆመ። ሲናገር ድምፁ ክፍሉን ሞላው። ኦሊቪያ ሶስቱም አላት። ወላጆቿን እጅግ አሳዛኝ በሆነ ሁኔታ ማጣትን ተቋቁማ የኖረች፣ ለ2 ዓመታት ያህል ያለ ቤት በረንዳ ማደርን ታግሳ ያሳለፈች፣ ግን አሁንም ድረስ ዕውቀቷን ልክ እንደ ችቦ ሳይጠፋ ይዛ መቆየት የቻለች ናት። ይህ ጽናት ካልሆነ ጽናት ምንድን ነው? ሴትየዋ ጭንቅላቷን በትንሹ ነቀነቀች። ምናልባት አሁን እንደርሷ ያለች ሴትን ዝቅ አድርገን መገመታችንን ማቆም ሳይኖርብን አይቀርም ብላ ፊቷን ወደ ኦሊቪያ ያዞረች። ሚስ ኦሊቪያ፣ በአፍሪካ ያለንን ትልቁን ቅርንጫፍ የሆነውን የሌጎስን ብራንች ብንሰጥሽ ምን ታደርጊያለሽ? የኦሊቪያ ልብ መታ። አንድሪውን ተመለከተችና ቀጥላ ስራ አስፈጻሚዎቹን አየች። በዓለማችን እጅግ ትርፋማው ብራንች አድርጌ ቀይረዋለሁ። ለኩራት ሳይሆን ይልቁንም የትኛውም አሳዛኝ ገጠመኝ፣ የትኛውም ሁኔታ እውነተኛ አቅምን ሊቀብረው እንደማይችል ለማረጋገጥ ስል። ለአፍታ ያህል ማንም ምንም አልተናገረም። ከዛም መነጽር ያደረገው ሰው በረጅሙ ተነፈሰ። ብዕሩንም አስቀመጠ። ትሞክር፣ ያየሁትን መካድ አልችልም አለ። ቀይ ሸሚዝ የለበሰችዋ ሴት ከንፈሯን አረጠበችና ራሷን ነቀነቀች። መጨረሻም ገብስማ ፀጉር ያላት ሴት በስሱ ፈገግ አለች። ወደ ጄጄ የጀት ጥገና እንኳን ደህና መጣሽ ኦሊቪያ ዊሊያምስ፣ ከዚህ ቀን ጀምሮ ሌጎስ ያንቺ ነው አለቻት። ቃላቶቹ ልክ እንደ መብረቅ ነበር የመታት። እንባዋ እይታዋን ጋረዳት። ጭንቅላቷን ደፍታ አመሰግናለሁ ስትል አንሾካሾከች። የአንድሪው እጅ በእርጋታ ትከሻዋ ላይ አረፈ። ይገባሻል አላት። ነገር ግን የቦርድ ክፍሉን ለቀው እየወጡ እንዳለ የአንድሪው ስልክ አንጣረረ። መልእክቱን እንዳነበበ ፊቱ ተቀየረ። ኦሊቪያ ይህንን ልብ አለች። ጌታዬ፣ የተፈጠረ ችግር አለ እንዴ ስትል ጠየቀችው። በዚህ ውሳኔ ሁሉም ሰው ደስተኛ የሆነ አይመስልም። ሌጎስ ውስጥ ተቃውሞ ሊገጥምሽ ይችላል አላት። የኦሊቪያ ሆድ ተንቦጫቦጨ። በመጨረሻ አጣሁት ያለችው ህይወት ውስጥ መልሳ ከገባች በኋላ የሆነ ሰው ሊነጥቃት እያሴረ ነው። የወደፊት ህይወት በር ተከፍቶ ነበር፣ ግን እርሱን ተሻግሮ ጥላዎች ለማጥላት እየጠበቁ ነበር። ከሎንደን ተነስተው ሌጎስ አየር ማረፊያ እንዳረፉ ጋዜጠኞች ተኮልኩለው አገኟቸው። ካሜራዎች፣ የፎቶዎች ብልጭታ፣ ማብራት፣ ዜናው ቀድሞ ደርሶ ነበር። የሰለጠኑ ኢንጂነሮች ማድረግ ያልቻሉትን አንዲት ቤት የሌላት የጎዳና ልጅ አሳካችሁ በሚል ዜናው ተሰራጭቶ ኖሯል። አንድሪው ኦሊቪያን በክንዱ ከግፊያው ከለላት። አዲስ በተገነባው የጄጄጄ ጥገና የሌጎስ ብራንች ህንፃ ውስጥ አየሩን ውጥረት ሞልቶታል። ጋዜጠኞች ሊቀበሏት ተሰልፈዋል። ከላይ ሲታይ ያማረ በሚመስለው የአቀባበል ስነ ስርዓት ላይ ኦሊቪያ ጥርጣሬ ሸቷታል። ሳምም በዛ ነበረ። በፊቱ ላይ የአክብሮት መልክ ይታያል። የክልሉ ዳይሬክተር ወደፊት መጣ፣ ጨበጣት። ስለዚህ ጋዜጣ ላይ ያነበብኩት ወጣት ልጅ ማለት አንቺ ነሽ አላት። ማመን አለብኝ። ልምድ የሌለው አንድ ሰው በአፍሪካ ያለውን ትልቁን ስራችንን እንዴት ይመራል ብዬ ተቃውሜ ነበር አላት። ኦሊቪያ አየችውና በነበርኩበት ሳይሆን ማድረግ የምችለውን አይተህ ፍረድ በማለት መለሰችለት። ጉሩምርምታ ተነሳ በሰራተኞቹ መሃል። አንዳንዶቹ ተማረኩ፣ አንዳንዶቹ አላሳመናቸውም። በእርሷ አመራር የሳምንት ጊዜ ገና ሳይሞላት ፈተናዎች ገጥሟት። ከፍተኛ ስም ያላቸው ደንበኛቸው ገልፍ ስትሪምስ ጄት የተባለው ተቋም ከዓለም አቀፍ በረራ በፊት ስለገጠማቸው ከባድ የሞተር ችግር ሪፖርት አቀረቡ። የሌጎስ ብራንች ወደቀ የሚለው ፍርሃት አካባቢውን አጥለቀለቀው። ገና ስራዋን እንኳን በደንብ ሳትጀምር በፊት የብራንቹ ስም ሊጠፋ ነው የሚለው ስጋት አስፈሪ ሆነ። የክልሉ ዳይሬክተር እጁን አነባብሮ ይህች ሴት ምን አይነት ተአምር ልትሰራ እንደምትችል እስቲ እኔ አለ። ድምፁ ላይ ጥርጣሬ ይነበብበታል። ኦሊቪያ ፍርሃቷን ዋጥ አረገች። አውሮፕላኑን አስገቡት አለች። ጄቱ ጋራጅ ውስጥ ገባ። ሜካኒኮች ተሰበሰቡ። ኦሊቪያ ወደ ሞተሩ ሄደች። የልብ ምቱን የምታዳምጥ ይመስል ጣቶቿን ሞተሩን ዳበሰው። አይኖቿን ጨፈነች። በትምህርት ቤት ክፍሎች ውስጥ ያሳለፈቻቸውን ዓመታቶች ስልቅጥ አድርጋ ያወጣቻቸውን መጽሐፎችና ለሞተሮች ያሏትን ፍቅሮች ሁሉ አስታወሰች። ይህ የነዳጅ ችግር አይደለም አለች ከደቂቃዎች ዝምታ በኋላ።
የጢስ ማውጫ ቫልቭ ችግር ነው። ጫና ሲበዛበት ተከፍቶ ይቀራል። ኮምፕሬሰሩ የሚያስፈልገውን አየር ያሸሻል። ለዛ ነው የቆመው። ሳም ወደፊት መጣ። ልክ ናት። በዚህ ጊዜ አላመነታም። እኔም ምልክቱን አይቻለሁ፣ ግን እኔ ከመግለጽያ በፊት እሱ አብራራችው። የክልሉ ዳይሬክተር አስተካክሉታ እንግዳውስ አለ ቆጣ ባለ ድምፅ። ካልተሳካላችሁ ይህ ብራንች አብራችሁ ይወድቃል። በተረጋጋ እጅ ኦሊቪያ ጥገናውን መራች። ለቡድኑም መመሪያ ሰጠች። እየሰራች አስተማረቻቸው። ከእያንዳንዱ እርምጃ ጀርባ ያለውን ሎጂክ አሳየቻቸው። በሰዓታት ውስጥ ሞተሩ ተሞከረ። ፍጹም ወደ ነበረበት ሕይወቱ ተመለሰ። ደንበኛው ተገረመ። በግሉ መጥቶ ጨበጣት። የጉብዝናዋን ዜና እንደሚያስፋፋላት ቃል ገባ። ለመጀመሪያ ጊዜ የሌጎስ ሰራተኞች ተደሰቱላት። ነገር ግን ዳይሬክተሩ ወደ ኋላ ጥግ ላይ ቆሞ ተኮሳትሮ እያያት መሆኑን አስተውላለች። ኩራቱ ተነክቶ ነበረ። የተነካና የቆሰለ ኩራት ደግሞ ብዙውን ጊዜ ወደ አደገኛ ሴራ ይመራል። የዛን ዕለት ምሽት ኦሊቪያ በቢሮዋ ብቻዋን ተቀምጣለች። ግን ልቧ ሰላም አልተሰማውም። ባዶ ኋላ አይን ላይ ያየችው እይታ ገና አልጨረስኩም የሚላት መሆኑን አውቃለች። በሯ ተቆረቆረ። አንድሪው ገባ። ፊቱ በኩራት ሞቅ ብሏል። ብዙዎች በዓመታት ውስጥ የሚሰሩትን አንቺ በሳምንት ውስጥ ሰራሽው። ሌጎስ ባንቺ አመራር ስር ሕይወት ዘርቶባታል አላት። ኦሊቪያ ፈገግ አለች። ግን ሁሉም ሰው አያምንብኝም አለችው። ቅናት ከጭብጨባ በላይ ይጎላል አላት አንድሪው። ግን መኝኝ፣ የትኛውም ጠላት ሊነቅለው የማይችለውን ነገር ተክለሻል። ኦሊቪያ መልስ ከመስጠቷ በፊት ሌላ ሰው ቆረቆረ። ጄሪ ወደ ውስጥ ገባ። የአንድሪው ልጅ ከጠበቀችው በላይ ረጅም ነበረ። በተረጋጋ ፈገግታና አይን አጢኖ ተመለከታት። ኤምቢኤውን ከጨረሰ በኋላ ከሎንደን መመለሱ ነው። የካምፓኒው የሂሳብ ባለሙያ ሆኖ በካምፓኒ ውስጥ ለመስራት ዝግጁ ነበረ። ስሟን ስሰማው የነበረችው ኦሊቪያ ማለት ይችላል አለ ጄሪ ረጋ ብሎ። የአባቴን ጄት ያስተካከልሽውና አሁን የሌጎስ ብራንችን የምታዥው አንቺ ነሽ? ኦሊቪያ አፈረች። እኔ እንኳ ትዕዛዝ ብዬ አልጠራውም። ማሽኑ የሚያስፈልገውን ነገር ለማዳመጥ ብቻ ነው የምሞክረው አለችው። ጄሪ ሳቅ አለ። ሰዎችንም ጭምር መሰለኝ። ከብዙ መሪዎች በተሻለ ታዳምጫለሽ። የሚቀጥሉትን ሳምንታቶች በተደጋጋሚ መገናኘት ጀመሩ። አንድሪው በሚያዘጋጀው የእራት ፕሮግራም ላይ በቢሮ ውስጥ አርፍደው ሰርተው ሲወጡ በሰገነቱ ላይ ቆመው ማውራት ጀመሩ። የሌጎስን ሰማይ ጠቀስ ሕንፃ ከስራቸው ያዩ። የጄሪ መኖር የኦሊቪያን ፍርሃት ሲያባረርላት፣ ኦሊቪያ እሳት ደግሞ ጄሪን አነቃቃው። ሹክሹክታው ለመስፋፋት አፍቻ አልፈጅበትም። ሰራተኞች ጄሪ ኦሊቪያን የሚያይበትን መንገድ ልብ አሉ። እርሷም ከእርሱ ጋር ስትሆን ፈገግታዋ እንዴት እንደሚያበራ አስተዋሉ። አንድ ቀን ማታ ኮንትራክቶችን ሲገመግሙ ካሳለፉት ረጅም ቀን በኋላ ጄሪ ኦሊቪያን ወደ ሰገነቱ ጋበዛት። ፊቱን ወደ እርሷ አዞረ። ልቡ እየመታ ነው። ኦሊቪያ፣ ወደ ህይወታችን እንደ አውሎ ነፋስ ነው የመጣሽው። ሌሎቹ ማስተካከል የማይችሉትን አንቺ ትችያለሽ። ሞተሮችን ብቻም አይደለም ተስፋንም ጭምር። ህይወትን ያለ አንቺ ማሰብ አልፈልግም። ተንበረከከ። ከኪሱ ትንሽ ሳጥን አወጣ። በውስጡ የዳይመንድ ቀለበት አለ። ታገቢኛለሽ አላት። እንባ በኦሊቪያ ጉንጮች ላይ ፈሰሱ። ለዓመታት አትታይም ነበረ። ተሰብራ ነበረ። ቤት አልነበራትም። አሁን ተመርጣና ተወዳ ቆማለች። አሁን ስትለው ድምጿ እየተንቀጠቀጠ ነበረ። ከወራት በኋላ ሌጎስ ከዚህ ቀደም አይታው የማታውቀው ሰርግ አየች። ከዓመት በኋላ ኦሊቪያ አዲስ የወለደችውን ልጇን አቀፈች። ጄሪ ካጠገቧ ቆሞ በኩራት ፈገግ አለ። የልጁን ስም ጆናታን አሉት፣ በአንድሪው ሟች አባት ስም። አንድሪው የልጅ ልጁን ሲያቅፍ እንባው በጉንጩ ላይ ፈሰሰ። ግዛትን ገንብቷል። አህጉራቶችን ተሻግሮ በሯል። ኢንዱስትሪዎችንም አዟል። ግን ምንም ነገር ከዚህ ጋር ሊነጻጸርለት አልቻለም። የታደሰ ቤተሰብ፣ የቀጠለ ዘራረግ። ኦሊቪያን ተመልክቶ አንቺ እንደምትመጪ ያላየሁሽ የጸሎቴ መልስ ነሽ፣ ሕይወቴ አሁን ተሟልቷል ሲል አንሾካሾከ። እናም ኦሊቪያ በአንድ ወቅት ቡትቶ ለብሳ ትሄድ የነበረችው ቤት አልባ ሴት አሁን በእንባዎቿ መሃል ፈገግ አለች። ቦታዋን፣ ዓላማዋንና ፍቅሯን አግኝታለች። በአንድ ወቅት ፍርፋሪ ዳቦ ስትለምን የነበረችው ሴት አሁን ታሪኳ ዓለምን የሚያነቃቃ ሴት ሆናለች። ስለዚህ ታሪክ የእናንተ አስተያየት ምንድን ነው? ከየትስ ሆናችሁ ነው የምትከታተሉን? ምን ያህሎቻችሁስ ይህንን ቪዲዮ እስከ መጨረሻው ድረስ ተመለከታችሁ? በኮሜንት ላይ ጨርሰናል በማለት በመጻፍ አሳውቁን። ታሪኩ ከተመቻችሁም ኮሜንት፣ ሼር እና ላይክ ማድረጋችሁን እንዳትረሱ። ሌሎች ድንቅ ታሪኮች እንዲደርሳችሁም ቻናላችንን ሰብስክራይብ አድርጉ። ስለምትከታተሉ እናመሰግናለን። መልካም ጊዜ